ኤልዱ የአብርሽ እህት ሁለተኛ ልጇን አርግዛ እንግዲህ ደስታዋን ልታበስር ዛሬ ከአብርሃምና ከዛች ጫበሬ ከምትባለው አሮጊት ከሆነች ቡዜ ጋር መታለች ማለት ነው። ዴቭ የሚባልም ልጅ አለ። ኤዱዬ እንኳን ደስ አለሽ። አንቺ ስነ ስርዓት አለሽ። ሚዲያ ላይ ወጥተሽ የማትሳደቢ ሩትዬን የማትነኪ አንድ ከአብርሃም ቤተሰቦች አንቺና ኤፍሬም ናቸው እስከዛሬ ድረስ ሩትዬን ያልነካችሁት ከማዘርና ከአባታቸው ውጪ ማለት ነው። ኤዱዬ እንኳን ደስ አለሽ ሁለተኛ ልጅሽ ስላረገሽ። ፈጣሪ ደግሞ በሰላም ልጅሽን በእጅሽ ያሳቅፍሽ የኔ ውድ እና ዛሬ እንግዲህ አበጋዝም ተገኝቶ የልጅ ትርጉም እንደገባው ሰው ደግሞ ስስቅ አይታችሁታል። የልጅ ትርጉም የገባው ይመስል ግን ልጅ አለው ለልጁ አባት መሆን ያልቻለ ለሰው ልጅ የልጅ ትርጉም ያወቀው ሰው እኮ ነው በልጅ ሊደሰት የሚችለው። እና ይሄ ደግሞ የልጅ ትርጉም አልገባው። ይሄን የመሰለ ልዑል የሆነ ልጅ በዚህ እድሜው ከዚች ንግስት ከሆነች ሴት ወልዶ እንትን ልጅ ኖሮት አላወቀበትና ግን ያው ልጅ ደግሞ የፈጣሪ ስጦታ ነው፣ የፈጣሪ በረከት ነው። ልጅ ስታገኙ ብዙ ነገራችሁ ይቀየራል፣ እናንተ ትቀየራላችሁ፣ ማንነታችሁ ይቀየራል፣ ህይወታችሁ በረከት በበረከት ይሆናል። ትዳርና ልጅ ማለት ነው ስትይዙና ልጅ ስትወልዱና ትዳር ስትይዙ ነው በነገራችን ላይ ህይወት መኖር የምንጀምረው ማለት ነው። አሁን እኛ ህይወት እየኖርን አይደለም፣ ህይወት የሚባል ነገር እየኖርን አይደለም። ህይወት ኖርን ምን ቢባለው ልጅ ሲኖረንና ትዳር ስንይዝ ማለት ነው። አብርሃም ደግሞ አሁን ለብር ብቻ ነው እየሞታ ያለው። ለትዳርም ክብር የለው፣ ለልጁ ክብር የለው፣ ለልጁ አባት መሆን አልቻለም። ብር ደግሞ ነገ ተጥሎ የሚጠፋ ወይም ደግሞ ነገ ጠዋት መነሳታችን ራሱ እርግጠኛ ማንሆንበት ጊዜ ላይ ደርሰን እንደዚህ በብር ለብር ብሎ ይሄናል ራሱ መሸጥ ማለት ክብሩን፣ የሚስቱን ክብር፣ የልጁን እንትን አባት አለመሆን ማለት በጣም ከባድ ነው። ፈጣሪ ልቦና ይስጠው። ኤዱዬ ለልጆቿ እናት እንደሆነች አንቺ ቡዜ የምትባይም ለልጆችሽ ክብር ኖሮሽ ለሰው ልጅም ክብር ለእናትም ክብር እንደሚኖርሽ ተስፋ አደርጋለሁ። ከሷ ተማሩ እስቲ እናንተ